እችላለሁ፣ አማርኛም እችላለሁ እና የኛ ናቸው አለ። ገባ? ከዛ እዛ ስንደርስ በትግርኛ ማለት ነው እነዚህ የኛ ናቸው አይደል አለ። ኧረ የኛ ልጆች ምናምን ብሎ ሞራል ሰጠ ምናምን። ብቻ ፓወር ባንክ እና ሽርጥ ስጡን ምናምን አለ። የለም ነው ማለት ነው። እኔ ፓወር ባንኩ እዚህ ሬት መያዣ ጋር ደብቄው ነበረ። የእህቴ ጓደኛ ያለች የእሷ አውቀን በቃ ይሄ ነው ያለው ምናምን ብለን ሰጠችው። ልፈትሽ አለ። ፈትሹ ሲላቸው አይ በቃ ተውት ብለው ካላችሁ ስጡን ምናምን አሉ። የመርገጫ 200 ተቀበሉ። እነዚህማ የኛ ናቸው ምናምን ብለው ሄዱ። ሸኟቸው ብለው እዛ የሚላላኳቸው የሉም ሽፍቶቹ ሳይሆን መሳሪያ ያዙ ሳይሆን እዛ ሉዝ ብሎ ጥግተኛ ወንዶች ማለት ነው። እነሱ እንደውም ሻንጣችን ተቀብለው ሸኝተውናል። ሲሸኙን ግን የሆነ የኛ ባክግራውንድ ለማጣራት የት ናችሁ እንዴት ናችሁ ምናምን እያሉ እኛም በትግርኛ ማሽቼ የአባቴ ሀገር መቀሌ ነው እንደርታ ነኝ ምናምን ብዬ አልኳቸው። ከዛ በቃ ወንድሜ ማለ ህይወቱ ይሰጣል እንጂ ለጓደኛ ሚስቴ ናት አለ። ለእኔ ደግሞ እህቴ ታናሽ ናት አለ። ያጎቴ ልጅ ነው። እንደዛ ሲል የእሱም ወንድነት አይተው ምንም ነገር አላሉ። ገባ? በቃ እነዚህማ የኛ ናቸው ብለው እንደውም በክብር ነው የሸኙን። እና እነዚህ የኛ መሪ ደግሞ ሽፍቶቹ ጋር ስንደርስ ምንም አይነት ነገር ሲያወሩ ራሱ እንደዚህ እንዳትቅለበለቡ ጸጥ በሉ እኛ እንመልስላቸዋለን ምናምን እያሉ ነበረ። በጣም ጎበዞች ናቸው የኛ መሪ ማለት ነው። ብዙ ነገር ምክር ሰጥተውናል። በቃ የኛ ናቸው ትግሬ ናቸው ብለው ነግረዋቸዋል። ገባ? እኛም በትግርኛ መለስን፣ ያው በሰላም አለፍን። ሁለተኛ ደግሞ አጋጠሙን። እነሱም ብር መርገጫ 200 ከአንድ ሰው ጠየቁ። ከዛ በኋላ ሽፍታ የሚባል ነገር የለም። በቃ ሽፍታ የሚባል የለም። ለህይወቱ ይፈራል ሽፍታ። በተለይ እዛ ገመድ በቃ ሽፍታ የለም። እኛ ራሱ ደክመን ነበረ። ሁሉም መሪዎቹም እኛ ጋር የነበረው ወንዶችም አልፈው ሄደው፣ ወንድሜ ግን ወንድሜ ስለሆነ እኛ ጋር በቃ ብሞትም ልሙት መርከዙ ቢመታኝ ይምታኝ እያለ በቃ ሄድ አያገባህም፣ እዚህ እንቀራለን፣ ከፈለግን ካልደከመን እንመጣለን፣ ከደከምን እንሙት፣ ሄድ በቃ እያልነው አልሄድም ትቻችሁ እያለ እንደምንም ይዞ እናወጣ። ገባህ? ያነ የገመዱ ቦታ ገመዱ ተሻግረን ከገመዱ ደግሞ ረጅም አቀበት አለ፣ ያውቁታል እነሱ። እዛ ግን የሽፍታ የሚባል ሊመጣም አይችልም። እንኳን እዛና ከዛ በፊት ራሱ ሽፍታ የለም። በቃ መጀመሪያ አካባቢ ነው። ስለዚህ እውነቱን ይናገሩ። ደክማም ከሆነ እዛ መጀመሪያ እቺ ልጅ አወኳት በሲራያ ናት መታ ነበር እዚህ ቤት ገስት አቦላንቺ አንድ ጥያቄ ልጠይቅሽ። አሁን እንደ ሰው እታች እንዳሉ ተመልካቾች አንቺ አይነው ዘረኛ አይደለሽም አውቃለሁ፣ ማንንም ይሆናል ያልጠብቅም። አንቺ እንደ ሰው አሁን እቺ ልጅ ትግርኛ ስለተናገረች ፌቨር አላረጉላትም ብለሽ ታስቢያለሽ? አድርገውላታል እንዳገላለጿ ከሆነ እንደሱ አገላለጽ ፒፕሉ እንደዛ ቢረዳው፣ ሌላው ማህበረሰብ እንደዛ ቢረዳው፣ አረ አምጥተዋታል። ያው እንጃ እኔ እሷን እንደዛ እያለ ነው። እንደገና ደግሞ ሁለተኛ ልንገርሽ አቡ፣ ይህን ነገር ወደ ሌላ እየተወሰደ ስለሆነ ነው። ገባሻ? እኔ ልንገራችሁ አሁን ከመኩፈሎን ጋር ገባሻ? ማርያምን አስፈላጊ ነው የተባለ ነገር ለዚህች ልጅ ላይ የምችለውን አቅሜ ያደርጋል። ገባሻ? እንዴት ነው የምታግዘን እኮ እያንዳንዱ እርዳታ ላይ ብሄር ምን ሳትመርጥ ነው እየገባክ የምታግዘን። ሁሉንም ኢትዮጵያዊ እንደምትደግፍ ሁሉም ያውቃል። ያ ስቲል ነው አለው መስመር ላይ ገባሻ? ግን በሌላው ነገር እየወሰደ ስለሆነ ላይክ በውስጥ የምሰራውን ነገር እኔ የምችለውን ነገር በአቅሜ እሰራዋለሁ። ገባሻ? እንደገና ደግሞ ያቺኛዋ ባለፈው አይ ቲንክ አንቺ ቤት ነበር የመጣችው መሰለኝ፣ ብሬክስ ይዟት የመጣው ልጅ አስታውሻለሁ። ማናት? መንገድ ላይ አግኝተውን ትግርኛ ስንናገር ብሬክስ የደወለላት ሁለተኛ ወደ ዘር ያስኬዳቻት ነገር ብትኖር ይችላል። ምን ነበር እሷ እኮ በትግርኛ ነው ያወራችሁት። ብሬክስ ትርጉም እያል ነው ሳይተረጉምልን ወደ ሌላ ነገር ቀጠል። ልላክልሽ፣ እሱን እንድልክልሽ ትፈልጊያለሽ? ብሬክስ ልጅቷን ሲያመጣት ማለት ነው። ገባሽ አቡ? አይ ቲንክ እንዳትጠይቋት ብሏል ነበር መሰለኝ። ገባሻ? እሷ ያለችው እኔ በትግርኛ ሳወራ የእንደርታ ልጅ ነኝ ስል እቺኛዋ የኛ ነች ብለው አሳልፈውናል አለች። ገባሻ? ሌላኛው ነው እንደዚህ አይነት ቃል ተናገረች።
የአብሶሉት ያለችው ነው ላስተካክለው እኔ ሰምቻለሁ በትግርኛው። እስኪ አንተ መንገደኛው ምንድነው ችግር? እስኪ ጨርስ ነው። እኔ ችግር የለብኝም ነው እኔ ስለሰማሁ ነው። ኖ እረፍ። ትግርኛ ያውቃል መንገደኛው ኖ ችግር የለውም ልንገርሽ። ሪከርድ አለ፣ ኤቭሪ ሪከርድ አለ። ገባሻ? ኤቭሪ ሪከርድ አለ። እሺ ገባሻ? ልንገርሽ ከዚህ ነገር እኔ ሶሻል ሚዲያ ላይ ርቅ ያለው እንጂ በደንብ ዲቴሉ እየሰማሁ ብላለች። እሺ ምን አለች? የእኛ ናት ብለው አሳለፉኛለች። እሷን ኦፍኮርስ እኔ የእንደርታ ልጅ ነኝ ስላቸው የእኛ ነች ብለው አሳልፈውናል አለች። ገባሻ? አሁን እኔ ልንገርሽ በእኛ አካባቢ በትግራይ ላይ ማለት ነው ሀቡ ልንገርሽ፣ በትግራይ በየአካባቢው የየራሳችን ላህጃ አለ። ገባሻ? አንድ ትግርኛ ሆኖ የመሆኑ የራሱ አለው፣ የራያ የራሱ አለው፣ የምጣሌ የራሱ አለው፣ የአክሱም የራሱ አለው፣ የሽሬ የራሱ አለው። አክሰንት ላይ አክሰንት ነው የምታውቁት። ላይ አሁን እንደ የስዊስ ፍሬንች እና የፍሬንች ፍሬንች አክሰንት ማለት ነው። ለህጃ ማለት ነው። እንደ የፍሬንች ፍሬንች እና የስዊስ ፍሬንች ማለት ነው። ገባሻ? አለ። እኔ ብዙ ጥያቄዎች ነበሩ። የመቀለ ልጅ ነኝ ስትል በየትኛው ትግርኛ ብዬ መጠየቅ እችላለሁ? ገባሻ? ምክንያቱም ይታወቃል። የራያ መሆን ትግርኛው ይታወቃል፣ የመቀሌ መሆን ይታወቃል። በደንብ ላይክ እናንተ ላታውቁት ትችላላችሁ፣ እኛ ግን በደንብ አድርገን እናንተ ግን ትለይታላችሁ በአክሰንቱ። በደንብ አድርጌን እኔ ልየዋለሁ፣ በደንብ አድርጌ ልየዋለሁ። ገባሻ? አንደኛ ወደ ዘር ያስኬደችው ነገር ደግሞ እጅ ከዛ ከእሷ አክሰንቷ ምንድን ነው? አክሰንቷ ምንድን ነው? ስትሰማት የራያ ነው። ኦኬ ከዛ ምን አለች? አስረዳችሁ እዚህ ጋር አሞራው ከዛ በኋላ ማለት ነው ከእሷ ቀጥሎ የሆነ ልጅ ነበር። ከእሷ ቀጥሎ ገባሽ አይደል? ከእሷ ቀጥሎ ደግሞ ምን አላት? ኖ የእኛ ነች ስሉሽ የእኛ ሰምሳሪ ማለት ነው እንጂ በቋንቋሽ ወይ በማንነትሽ አይደለም ብሎ ዘጋት። እችም አለች። ኤቭሪዋን ሪከርድ ያላችሁ ላኩቲን ጋይስ። ልጅቷ ከመጣችን በስነስርዓት ልክ ያለው ይኸውልህ አሞራው አንተ ያልገባ ምንድን ነው አባቷ ነው እንጂ የውቅሮ ያለችው ስሙት በደምብ ልክፈተው ልንገረው አባቴ ነው እንጂ ያለችው እሷ ራያ ነች። እንደዛ ነው ያለችው። ለዛ እሷ አክሰንት የእሷ አክሰንት ሳይሆን አባቴ ነው ያለችው። አንተ ግን የመሰለ እኔ እዛ ነኝ ያለችው መስሎ አንተ ጥያቄ ጠይቃታል። እኛ ያንን ያለው ለእኔ ልከውርስ ይጨርስ ብዬ ነው እንጂ የምነግረው ነበር ያለችው ልጅቷ። እኔ የራያ ልጅ ነኝ አባቴ ግን የእንደርታ ሰው ነው ያለቻቸው። መቀሌ እንደርታ አለቻቸው እና በቃ ሕለፉ ብለው አሳለፉን። በቃ እዚህም ናትና ሰብየም ብለው አሳለፉን ብላ ግን ምን ማስጠንቀቂያ ሰጣለች? ይህ ስላችሁ ግን ወደ ሌላ ነገር እንዳትወስዱት ብላ ተናግራለች ልጅቷ ራሱ። ይኸውልህ መንገደኛው እዚህ ላይ ልጅቷ ያለችው መንገረኝ እኔ የአላማጣ ልጅ ነኝ የራያ ልጅ ነኝ በአባቴ ግን እንደርታ ነኝ ብዬ አልኳቸው ያለችው የሰማሁትን በጆሮዬ። ወደ ሌላ እንዳትወስዱት አሰሚው። ይቅርታ ግን ሚውት ነሽ? እኔ ሚውት አይደለሁም። እሺ እየጠበቅኳት የመን ውስጥ ነው የሚሰራው የነበረው። ባለቤቴ ከጥርቃ ዛላንበሳ አዲግራት ሰብ ይልክለት ነበረ ማንን ተክላይ። ከዛ ባለቤቴ እና ተክላይ ይጣላሉ። ይሄኛው ሌላ ነው፣ ይሄ ሌላ ነው፣ ይሄ ሌላ ነው። ሌላ ልላክልሽ ነው። ይሄ ሌላ ነው። የተሳሳተ እኔ ላክልኝ። እሺ ላክልኝ። ትክክለኛ ኤንወይ ከእሷ ቀጥሎ ያወራውን ልጅ ደግሞ እንደገና ብታመጪው ሀቡ ደስ ይለኛል። ገባሻ? ማን ነበር ከእሷ ቀጥሎ ያወራው? ከእሷ ቀጥሎ ያወራው ላይክ የእኛ ናችሁ ማለት ላይክ የእኛ ሩካብ ናችሁ እንጂ የእኛ ሀገር ሰዎች ናችሁ ማለቱ አይደለም ብሎ የዘጋው ልጅ አለ። እሷንም ጨምረሽ አምጪው። ኦኬ እኮ እኔ ግን አላውቀውም። እዚህ ገስት ገብታ እኮ አይደለም አሞራው አሌክስ ብሬክስ ጋር ደውላ ነው እኮ እንድሪስ ማሩ ያመጣት ነው። ብሬ ያመጣት መሲ የምትባል የራያ ልጅ እሷ ናት። ብሬ ደውሎ ይሄን ለመጠየቅ አሁን አንሰ ነው ስትለው ልጁ የቀለደባት ያ ስጠይቅ የነበረው ልጅ ምናምን ብሎ ያለው ልጅ የጠየቀች መሲ ማለት እኮ ገስት ገብታ ነበር ወይስ ብሬክስ ደውሎላት ነው? ገብታ ነበር። ገስት ነው የገባች። ገብታ ያ አሊ እንዲያውም አንተ እሷ እንደዚህ ለማድረግ ሲለው ጎጎጎጎ እባክሽ እኔ ልሙትልሽ ነው ምናምን ያላት። አሁን ልኬልሻለሁ። ዞሮ ሚስ አንደርስታንድ ነው ነገሩን። እንፍታውና ወደ ሀና ጉዳይ እንመለስ። ላይ
ዳውንሎድ እስኪያደርግላል ለአሞራው የሆነ ነገር ብነግረው፣ ይኸውልህ ለአሞራው እኔ በመጥፎ አላየሁክም፣ አሁንም አላይክም። የማቅህ መቼ ነው ጌም ስትጫወት ነው የማቅህ። በሌላ ነገር እኔ ምን እንደሆንክ እኔ ይኸውልህ ከትግል በኋላ ነው ቲክታክ የገባሁት። ቲክታክ ላይ ምን ይደረግ እንደነበር አላውቅም። እዛ ጋር ግን እንዲህ ነው ሲሉኝ እኔ ከዛ ጋር ኮኔክት አደረኩት። ግን እኛ ደግሞ ወደ ዘር ያልወሰድነው ዋናው ፖይንት አንተ መሰረት መሲና ይሄ ብሬክ ከኛ ጋር ስላላችሁ በፍጹም ወደ ዘር እንዳይሄድ ጥረት አድርግ ነው። እኛም ተወቅሰን ነው። እዛ ጋር ደግሞ ስገባ የገባሁት አቡፋኖን፣ ጆከርን እና ሳሪን ፎቶ አስቀምጠው እኔ እኮ እዮዳም በጣም ማንዋደድ እኔ ቁጭ ብሎ ሲሰድብ የሚውል የገባሁት ይህን ዲፌንድ ለማድረግ ነው። እነሱ ማንም ስለሌለ እነሱን ዲፌንድ ላደርግ ስገባ ያው ፖለቲካ ታውቃለህ፣ ፖለቲካ ተቀያየር። በዛ ነው እንጂ እኔ አሁንም በዘር እንድሄድ አልፈልግም። አንተም እንድሄድ አትፈልግም። እኛ ጠንክረን እዚህ ጋር ወደ ዘር ሳይሄድ እንታገል አብረን። እነሱ የፈለጉትን ያርጉ። እሺ፣ በዛ ብትወስደው ደስ ይለኛል። እንደዛ ነው ሁላችንም የምንፈልገው። እኔም አሁን እያወራው ያለሁት ሀቢባ ነገሩ ከመሄዱ በፊት እዚህ አቋርጠን አጀንዳችን ሀና ነች። ገባሻ? ትዲፍ አደረገው፣ አርሚ አደረገው፣ ጀነራል አደረገው፣ መወቀስ የማይገባቸውን ነገር እናግዛችኋለን በተቻለን አቅም ያሉትን ሰዎችን እዚህ ላይ ከማስገባታችን አስወጥተን ከዚህ ያለ ማስገባት ዘርም ሳናስገባ ገባሻ? ስለ ሀናና ሀና አተኩረን እንድንሄድ ነው እየተናገርኩት ያለ። ምክንያቱም እንደዚሁ ከቀጠለ ይገባል። ገባሻ? ማንም እየተሰደበ ዝም የሚል የለም። ገባሻ? እኔ ኦኬ ኦልሬዲ ላይክ በጭራሽ እንደዚህ ነገር ላይ አልገባም። ገባሻ? ላይክ ቢወስዱትም ባይወስዱትም እኔም የራሴ የምሰራው ነገር አለኝ። ለሀና ይበጃል ያልኩትኝ ነገር እሰራለሁ። ገባሻ አይደል? ግን እኔ ማቋረጥ የምፈልገውን ነገር እዚህ ላይ እንዲቋረጡ በቃ ወደዚህ ሳይሄድ የሆነ ሰው ሳይሰደብ በስነ ስርዓቱ ስለ ሀናና ሀና እናድርግ። አበቃ። እሱ ነው የምንፈልገው። አሞራው ቴንኪው ስለመጣህም ክሊር ስላደረገው ቴንኪው። እኔ ግን ከመጀመሪያ ጀምሮ የምታደርገውን ነገር ክሬዲት ክነስ ይቻላል። የነዛም የተለቀቁት የሚባሉ ሰዎች ሰው ናቸው፣ የተጨነቁ ነፍስ ናቸው። ነፍስ እኩል ነው። አሁን ግን የቀረች እህታችን አለች፣ እሷ ላይ እንስራ። በቃ በዚህ አፍ ተባባሉ ነው ወደሚቀጥለው ስ ስለዚህ ፒስ ተባባሉ። አመኩና አሞራው ኧረ እኔ ምንም አልያዝኩበትም። ለምንድነው ፎሎ ያላረገ? ለዛ ነው ወይ ብቻ ነው ያልኩት። እኔ የማውቀው ነገር የለም። አሁንም እኔ እርዳን። እንዳውም አንተ ብዙ ነገር ስለምታውቅ እዛ በተክላይ በኩል ትረዳናለህ። እሷ ብቻ አይደለችም፣ ብዙ የትግራይ ልጆች ያሉ እዛ ውስጥ። ሁሉም ይውጡልን፣ ይለቀቁልን፣ ለሁሉም እኩል እንታገል እንጂ እኔ ምንም ነገር የለኝም። ለማንኛውም እሱም በተጨማሪ ምን አለ መሰለህ ልጁንም በሁለት ይቅርታ ግን ፈቅዳችሁልኛል? ዝም ብዬ ነው የተናገርኩት። አዎ ይቻላል። ልጁም በዛኛውም ጠምደውታል። እኔ በቀደም እየሰማው ነበር። አንድ ትሪያንግል የሚባል እና ንፍረ ልጆች ገብተው ለአሞራው በጣም ነበር የሚያብጠለጥሉት እና እኔ ገብቼ አትሊስት ዲፌንድ ለማድረግ ሞከርኩ። ፍራሪና ብዙ ነገሮች ስለሚነጋገሩ ማለት ነው። እዛ ቤት አልገባም፣ አልከታተላቸውም። ግን አንዳንድ ሰዎች የቀረባ ሰው አለ። አሁን ደስ አላየው ወደ ትግራይ ወሰዱት፣ ቴሌቪዥን መሳደብ ጀመሩ፣ እንደዚህ የሚል ሰው አለ። እኔ ደግሞ እስማማበታለሁ። ምክንያቱም የራሴ ጥፋት ስለሆነ ነው። እኔ ለሌላውን ላንገዝ ብዬ የወጣሁትን ነገር እንጂ ጉዳት ያለው ነገር ሆኖ ስላልመሰለኝ ነው። ገባሽ አይደል? እና እነሱ ገብተው ደሴ ያሉትኝ 18 ወርቀኞችን 17 ወርቀኞችን ከነሰንሰለታቸው ከትዲፍ ጀምሮ እስከ ደሴ ከደሴ ጀምሮ እስከ የመን ያለው እያወሩት የነበረው በጣም የሚዘገንን ነገር ነው። ገባሽ አይደል? እኔ ደግሞ የገባሁት እዚህ ነገር ላይ ወደ ብሔር እንዳይሄድ። ሌባ ነው፣ ብሔር አይወክል። ገባሽ አይደል? አገር አይወክል፣ ማንነት አይወክልም። ለዚህ ነው እኔ ወጥቼ ቆሙት ተክላይ ትግራይን አይወክልም፣ የትግራይን ህዝብን አይወክልም፣ ተክላይ ራሱን ነው የሚወክለው ብዬ የተቃወምኩት ለዚህ ነው። ስቲል ነው ደግሞ እኔ ከነ ሙሉ አቅሜ ያለኝን የምችለውን ነገር እረዳታለሁ። ምክንያቱም ሴት ልጅ ነች፣ ሴት እህት አለችኝ። እኔ በበረሃ ስንት በረሃ አይቼ የወጣው ልጅ ነኝ። በደላላ ስንት ግፍ የደረሰብኝ ሰው ነኝ። ገባሻ? እስከ የህይወት መስዋዕት የከፈልኩኝ ነኝ። ኤቭሪቲንግ ስለማውቀው ገባሻ? የገለልኩበት መትገን ደግሞ አንደኛው ይሄ ነገር ነው።
ለምን በይ እኔ ወደ ማንነት እንዳይገባ፣ ወደ ዘር እንዳይገባ፣ ወደ ብሔር ወደ አሌት እንዳይገባ ብዬ የተከራከርኩት ወደ ማንነት ገብቶ እነሱ ፖለቲካ ሲሰሩበት እኔ ኦኬ እሺ ምን ቤት ነኝ? ጥሩ ነገር እያደረኩም እሰደባለሁ። ለምን ገለል ብዬ በራሴ በውስጥ መንገድ አልሰራም ብዬ ተውኩት። ገባሽ አይደል? አሁንም ላይክ እነሱ እያሉት ያነበሩት ላይክ ተክላይን ይደግፉታል። ተክላይ እንደዚህ ማንም የሚደግፍ ሰው የለም። የደገፈ ሰው አንድ ሁለት ሰው ሊኖሩ ይችላል። እንደ ህዝብ ግን ተክላይን የደገፈ ሰው የለም። ሌባ ነው ሌባ ነው፣ በቃ ደላላ ነው፣ ሽፍታ ነው ሽፍታ ነው። ይሄ ለትግራይ ህዝብ የሚመለከተው አንደኛ ቀንደኛ ምክንያት ነግረን ፈልግ ደግሞ ለአንተ ይሄ ነው። ከቲዲኤፍ ጋር የሚያያዝ ነገር የለውም። ከአርሚ ጋር የሚያያዝ ነገር የለውም። እዛው ራሱ ተክላይ ጥውጥም ቅጡ ራሱ ነው የሚጨርሱ። ወደ እኛ አታምጡት። እዛው የራሳችሁን ነገርን እዛው ቻሉት። ገባህ አይደል? ፖለቲካም ካለላችሁ በዚህ አይደለም ፖለቲካም ሰው በሌላ ነገር እሱ እኔ ፖለቲከኛ አይደለም ወደ ፖለቲካ አታስገቡኝ። ዘረኛ አይደለም ወደ ዘረኛ አታስገቡኝ። የራሴን ብሔር መውደዴን ደግሞ የሌላውን ብሔር ልጠላ አልችልም። ሁላችንም ዘር አለ። ሁሉም ሰው እዚህ ያለው እህል ለራሱ ዘር አለ። የሁላችንም የራሳችን ዘር አለ። ዘራችን እንወዳለን ማለት ግን የሌላውን ብሔር ዘር እንጠላለን ማለት አይደለም። በከንቱ ዝም ብላችሁ ቲዲኤፍ እንደዚህ አለበት፣ ቲዲኤፍ በዛ አለበት፣ ጀነራል እንደዚህ፣ አርሚ እንደዚህ። እኛ ያልነው ሌባ አለ እዛ፣ ተባባሪ ሊኖሩ ስለሚችሉ ቤተሰቦቻቸው እንዲጠየቁልን እዛው ያለው አካባቢ ነው ያለው። ከዛ ተደውሎልን ሎ ቲዲኤፍ እንደዚህ አይነት ላይ ምንድን የሚባለው የአማጺ አሮን ነው ላይክ የእንትን በትግርኛ አላውቅም በአማርኛ አላውቅም እንደሚባል ግን እንደዚህ አይነት ስራ ላይ አይገባም በጭራሽ። ህገወጥ የሰዎች ዝውውር ላይ አዎ እንደዚህ አይነት ላይ እጃችንን አናስገባም። በህግ መጠየቅ ካለበት ደግሞ ፖሊስ ከሰ ነው እንጂ አሌክስ ወንድሜ ይሄን ተሳስተሃል ብለው አረሙት። ገባሻ? ኦኬ በጣም ይቅርታ ስማችሁን ስላጠፋሁባችሁ እኔ የተሻለ መንገድ ይኖራል ብዬ ስላሰብኩኝ ነው ብዬ ተውኩት። ሁለተኛ ደግሞ ምን ሲል ነበር? በሌላው ትግራዊት ነው አሌክስ ቀይሮ ያወጣት ነው ያለው። በቃኝ ያላቻላችሁ ጆሯችሁን ደግፋችሁ በስነ ስርዓት አድርጋችሁ አንተ ጉዳዩን የሰማከው እኔ ቤት ድምፅ ልትሆነን ገብተህ አብረህ ያገዝከን ቀን አይደል እንዴ? ሌላ አለ ሆነች ልጅ መጣለች። 4 ሰዓት 3 ሰዓት ቆይተው ሀናን እዛው ትተው ሌላ ልጅ ይዘው ተመልሰዋል። እዛ መሪዎች የሚባሉ አይደል? እዚህ እንስማማለን። አሞራው ጥያቄ ላንተ ነው። ያ የሰማው እኮ በዚህ እንስማማለን አይደል? ልጆቹ ያሉን ማለት ነው። ከዛ በኋላ ደግሞ ሌላ ጊዜ ደግሞ አሁን ይሄኛው የሀና ጉዳይ ሲነሳ ደግሞ አሁን በሶሻል ሚዲያው ሲነሳ ለ9 ወር ታግታ የነበረች ልጅ ምናልባት አንተም ከፍተኛ ሚና ተጫውተህ ልጅቷን ለማዳን ወጣለች። ባይቻንስ ያቺ ልጅ ግን የትግራይ ብሔር ተወላጅ ናት። ባይቻንስ አይደል? ስለዚህ 2 ሴቶች በሀና ተቀየሩ ብለህ ነው የምታስበው? እንደዛ ነው። መጀመሪያ በሀና የተቀየረች ሌላ አለች። ይቺ ደግሞ ሁለተኛ ባህል ነው። በአንድ ሀና 2 ሴቶች ወጡ ማለት ነው። 2 ሴቶች ወጡ። ስለዚህ እነዛ ልጆች መውጣታቸው በጣም ደስ ይለናል እኛ እንጂ አሞራው በሌላ ነገር የፈረጀ ሰውም ካለ ተሳስቷል። አንተ ያደረከው ነገር ወይ አፕሪሺየት በጣም በቅን ልብ ነው ሄደህ እንዲያውም ስትደውል ቅን ልብ እንደሆነ እኔም አንደርስታንድ አድርጌያለሁ። እንዳውም በጣም በሚገርም ሁኔታ ፍረጋ ገብቼ ትግርኛ ተናጋሪዎች ፖለቲካ የሚሰሩ አንተን ሲያብጠለጥሉ ገብቼ ፍሬም ጽፌላታለሁ፣ ስክሪንሻት አለኝ። ይሄ ልጅ በቅንነት ነው ያደረገው። ይሄ ልጅ እናንተ የምትሰሩት ፖለቲካ ማህበረሰብ ከማህበረሰብ ለማቀራረብ ስለሆነ ያን ተጠቅሞ ይህን እድል ተጠቅሞ ያን ማህበረሰብ ማቀራረብ ነው የጀመረው እንጂ ሌላ የሰራው ስህተት የለም ብዬ እኔ ተከራክሬልሃለሁ፣ በትግርኛ ማለት ነው። ገብቶሃል? አንተ እንዲከፋን አንፈልግም። ኦኬ ላይክ እኔም እኮ መጀመሪያ ተቀየረች ያልኩት እኮ ነው። ገባ? ተቀይራ ብትሆን ሲያልኩ የጠየቁት እኔ ራሴ ግን ከዚህ ችኛዋ 9 ወር ያደረገችው ልጅ አይደለም። በምን ወጣች እያላችሁ ያላችሁ ላይክ ሀቦ ልጅቷ አሁን አላለም እሱን ተወው። ምክንያቱም ህዝብ ነችሁ ከእናንተ እዚህ ያላችሁ በሙሉ እነሱ አፍ ስላላገኙ ነው እንጂ ማውራት የሚፈልጉ ሰዎች ናቸው እነሱ። ልጅቷ ጋይስ አሁን ጥሩ ጤንነት ላይ